ከቤት ኪራይ ጋር በተያያዘ ቤት ለቤት ፍተሻ በመደረግ ላይ ይገኛል። በተለይም አከራዮችና ተከራዮች ውል መፈጸም ካልቻሉ ከባድ ቅጣት እንደሚጣልባቸው አውቀናል። የመኖሪያ ቤት ኪራይ ውል ምዝገባ ያላከናወኑ አከራይና ተከራዮች በቅጣት ወደ ውል ስርዓቱ እንዲገቡ ይደረጋሉ ተብሏል። ይህንን ለማስፈጸምም ቤት ለቤት ፍተሻ እንደሚካሄድ ነው የተነገረው። በስራ ላይ ባለው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር መመሪያ መሰረት የሰሩትን ቤት ያለ አገልግሎት ማስቀመጥ በሕግ እንደሚያስጠይቅ ተገልጿል። አንድ አከራይ ቤቱን አድሶም ይሁን አዲስ ሰርቶ ለ6 ወራት ሳያከራየው ያስቀመጠው እንደሆነ ወይም ለሌላ ጥቅም ካላዋለው ቤቱ ቢከራይ ሊያስገባ ይችል የነበረው ገቢ ተሰልቶ የአከራይ ተከራይ ግብር እንዲከፍል ይደረጋል ተብሏል። ይህንን ተግባር ከ5 ዓመታት በላይ ከቀጠለበት በሚከፍለው ዓመታዊ የንብረት ግብር ላይ ተጨማሪ 25 በመቶ እንዲከፍል እንደሚደረግም በመመሪያው ላይ ሰፍሯል። ይህ ግን በንብረት ላይ የመወሰን መብትን አያሳጣም የሚል ጥያቄንም አስነስቷል። ብዙዎች ቤት ለማግኘት በሚቸገሩበት ሀገር ላይ ቤትን ሰርቶ እንዲሁ ማስቀመጥ መብት መሆን የለበትም፣ ከዚህ ይልቅ የቤት አከራዮችን ቤት የማግኘት መብት ያጣበበ ነው ሲሉ የህግ ባለሙያ የሆኑት አቶ ጥጋቡ ደሳለኝ ተናግረዋል። የህግ ባለሙያው ይሄኛው የመመሪያው ክፍል በቤቶች ልማትና አስተዳደር ቢሮ በኩል ተለይቶ ጥብቅ ቁጥጥር ሊደረግበት የሚገባ ነው የሚል ሀሳብም አላቸው። ከዚሁ ጎን ለጎን አከራይና ተከራይን ለማስተዳደር የወጣው መመሪያ ስለመጣሱ በማስረጃ አረጋግጦ የሚያቀርብልኝ ካለ ጥብቅ የሆነ ህጋዊና አስተዳደራዊ እርምጃ ወስዳለሁ ሲል የአዲስ አበባ የቤቶች ልማትና አስተዳደር ቢሮ ተናግረዋል። ቢሮ ምንም እንኳን የ2019 ዓ.ም የቤት ኪራይ ዋጋ መጨመር ያለበት ምን ያህል እንደሆነ በመወሰን የውል ምዝገባና እድሳት ላይ ቢሆንም አንዳንድ አከራዮች ህጉን እየጣሱት እንደሆነ ጥቆማ እየደረሰኝ ነው ብለዋል። በተለይም ቤቱን ለራሴ ፈልገዋለሁ ልቀቁልኝ የሚሉ አከራዮች ተበራክተዋል ያለው ቢሮ የቀደመውን ተከራይ አስወጥተው በራሳቸው ከፍ ያለ ዋጋ በመጨመር በዚያ ላይ መንግስት የወሰነውን የ11.5 በመቶ ጭማሪ የሚያደርጉ እንዳሉ መረዳቱንም ጠቅሷል። በቤት ኪራይ ቁጥጥር ዙሪያም አስተዳደሩ ህጉ ከፈቀደው የኪራይ ተመን በላይ ቤት አከራዮችና ተከራዮች መካከል በድብቅ የሚደረጉ የጎንዮሽ ስምምነቶችን በጥብቅ ከልክሏል። ህጉን በመጣስ ድብቅ ስምምነት የሚያደርጉ ሁለቱም ወገኖች ህጋዊ ተጠያቂነት የሚጠብቃቸው ሲሆን ማንኛውም የቤት ኪራይ ውል መንግስት ባወጣው ወጥ የውል ስምምነት መሰረት በህጋዊ መንገድ መመዝገብ እንዳለበት ተገልጿል። መንግስት ላለፉት 2 ዓመታት በእነዚህ ህገወጥ የጎንዮሽ ስምምነቶች ላይ ጥብቅ ቁጥጥር ሲያደርግ የቆየ ሲሆን ዓመታዊ የኪራይ ማስተካከያ የሚደረገውም በህግ በይፋ በተመዘገቡት ውሎች ላይ ብቻ ተመስርቶ እንደሚሆን ተገልጿል። በሌላ በኩል ደግሞ ታጥረው የተቀመጡ መሬቶች ላይ በቅርቡ እርምጃ መውሰድ እንደሚጀምር መንግስት አስታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በ2018 በጀት ዓመት አፈጻጸም ግምገማ ማጠቃለያ መድረክ ላይ እንደገለጹት ታጥረው ያለምንም አገልግሎት በተቀመጡ መሬቶች ላይ አስፈላጊውን ማጣራት ተደርጎ በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ ይወሰዳል ብለዋል። ከንቲባዋ አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ እንዳልሆነችና ቀደም ሲል የተደረሰውን መግባባት ጥሰው አጥረው የሚያስቀምጡ አካላት ምንም አይነት ተጨማሪ እድል እንደማይሰጣቸው ገልጸዋል። በተጨማሪም የከተማዋን ሰላምና ደህንነት ለማስከበር የተከናወኑ ማህበረሰብ አቀፍ ስራዎች ውጤታማ እንደነበሩና በርካታ ሀገር አቀፍና ዓለም አቀፍ ኩነቶች በሰላም እንዲጠናቀቁ ማስቻላቸውን ተናግረዋል። በሌላ በኩል የከተማዋን የገቢ አሰባሰብ ለማዘመን በተሰራው ስራ የአዲስ አበባ ገቢዎች ቢሮ በአፍሪካ መልካም አሰራር አላቸው ከተባሉ 6 ከተሞች መካከል አንደኛ መውጣቱ ከአፍሪካ ኢኮኖሚክ ኮሚሽን ጥናት መረጋገጡን ከንቲባዋ ይፋ አድርገዋል። በጤናው ዘርፍም የባለሙያዎች ስነ ምግባር መሻሻሉንና ባለፉት 5 ዓመታት የተከናወኑ የጤናና የመሰረተ ልማት ስራዎች ከዚህ ቀደም ከተሰሩት ጋር ሲነጻጸሩ በእጥፍ እንደሚበልጡ በአልጋ ቁጥር፣ በሕክምና መሳሪያዎችና በተቋማት ይዘት መረጋገጡን አስረድተዋል። በሌላ መረጃ ደግሞ ከ9490 በላይ የሽያጭ መመዝገቢያ መሳሪያዎች የት እንዳሉ እንደማይታወቅ የፌዴራል ዋና ኦዲተር አስታወቀ። የፌዴራል ዋና ኦዲተር መስሪያ ቤት በገቢዎች ሚኒስቴር የታክስ ኦዲት አሰራር ስርዓት አተገባበርና አፈጻጸም ውጤታማነት ላይ ባከናወነው የኦዲት ሪፖርት ሚኒስቴር መስሪያ ቤቱ 9497 የሽያጭ መመዝገቢያ መሳሪያዎች ያሉበትን ሁኔታ እንደማያውቅ ተገልጿል። የኦዲት ሪፖርት ሰነድ ላይ እንደሰፈረው ከ2015 እስከ 2018 በጀት ዓመት አንደኛ ሩብ ዓመት ድረስ ባለው ጊዜ ውስጥ 165852 የሽያጭ መመዝገቢያዎች ነበሩ። ከነዚህ ውስጥ 147963 የሚሰሩ፣ 10145 የተበላሹ ሲሆኑ ቀሪዎቹ 9497 የሽያጭ መመዝገቢያ መሳሪያዎች ግን ያሉበት ሁኔታም ሆነ አድራሻቸው የማይታወቅ መሆኑ ተጠቅሷል። የትኞቹ ማሽኖች ስራ ላይ እንዳሉ ከሲስተም እንደወጡና የማሽኖቹም አድራሻ ምን እየተፈጸመባቸው እንደሆነ ለማወቅ የሚያስችል በቴክኖሎጂ የተደገፈ መቆጣጠሪያ የአሰራር ስርዓት አለመኖሩ ለችግሩ አንዱ ምክንያት መሆኑ ተገልጿል።
በኦዲት ግኝቱ ላይ በጽሁፍ ምላሽ የሰጠው ሚኒስቴር መስሪያ ቤቱ ግብር ከፋዮች ከ3 ዓመት በላይ ግብር ሳያሳውቁ ሲቀሩ በተደረገባቸው ክትትል በተመዘገቡበት አድራሻ ሊገኙ እንዳልቻሉ ገልጾ የግብር ከፋይ መለያ ቁጥራቸው ወደ ዘላቂ ማቆያ ወይም አርካይቭ እንዲገባ መደረጉን አስታውቋል። ገቢዎች ሚኒስቴር አክሎ ማሽኖቹ ያሉበትን ቦታ በጂፒኤስ ለማወቅ የሚያስችል አሰራር ባለመኖሩ አድራሻቸው የጠፋ ማሽኖች ህገወጥ ደረሰኝ እንዳያትሙ ለማድረግ ሲስተም ላይ እንዲዘጉ መደረጉን አስታውቋል። በተጨማሪም ከነዚህ ማሽኖች የሚወጡ ደረሰኞች ተቀባይነት እንዳይኖራቸው ለሁሉም ቅርንጫፎች፣ ክልሎችና ከተማ አስተዳደሮች ጥንቃቄ እንዲያደርጉ በደብዳቤ ማሳወቁን ጠቁመዋል። በገቢዎች ሚኒስቴር ምላሽ ላይ አስተያየት የሰጠው የፌዴራል ዋና ኦዲተር መስሪያ ቤት የተመዘገቡ ግብር ከፋዮች ህገወጥ ደረሰኝ የሚጠቀሙ ያለ ደረሰኝ የሚሸጡና ዜሮ ሪፖርት የሚያቀርቡ ድርጅቶችን ለመከላከል የሚያስችል ዘመናዊ የቁጥጥርና አሰራር ስርዓት አለመዘርጋቱ በኦዲት ለታዩ ክፍተቶች ምክንያት መሆኑን ጠቅሷል። በዚህም የግብር ከፋዮችን የስራ እንቅስቃሴ አስመልክቶ የሚሰበሰቡ መረጃዎች በተቀናጀ መልኩ ለግብር አወሳሰን በቅርንጫፍ ጽህፈት ቤቶች ጥቅም ላይ እንዲውል አለመደረጉና የሽያጭ መመዝገቢያ ማሽኖች ዕለታዊ የግብይት መረጃዎች ወደ መረጃ ቋት የማይላኩ በመሆኑ የገቢ ስወራ እንዲበራከት ሊያደርግ ይችላል ሲል ማሳሰቡ በሪፖርቱ ተገልጿል።